ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም። የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 36 እስከ 38። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመተስዑ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 9 በዚች ቀን የከበሩ እንድርያኖስና ሚስቱ አውሳቢዮስና አርማ ሌሎችም 40 ሰዎች በሰማዕትነት አረፉ። እኒህም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆኑ ስቃይን አሰቃዩአቸው። ከዚያም በኋላ ራሶቻቸውን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። በዚህች ዕለት ዳግመኛ ከአባ ኖብ ጋር በሰማዕትነት የሞቱ የ2000 ሰዎች መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚህች ቀን ተጋዳይ የሆነ ጽኑ ኩትን አረፈ። እርሱም በሶርያ ሀገር ስሟ በእንጣኔዎስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ንስጣር የእናቱ ስም ቴዎድራ ይባላል። ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስት አጋቡት። ሊገናኛትም አልፈለገም። ስለ ሥጋ ድካም ወይም ስለ ጽድቅ ሳይሆን የሥጋዊ ፍቶትን ስለሚጠላ ነው እንጂ። ደናግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖረ። አምላክ ሆይ ወደ ዕውቀት ምራኝ በማለት ጸሎትና ምልጃን ያዘወትር ነበር። እግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦለት በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማረው። ከሐዋርያትም ወደ አንዱ ሂዶ የክርስትና ጥምቀት እንዲጠመቅ አዘዘው። የሐዋርያት የስብከታቸው ወራት ነበርና ሂዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ ሕጉንም ሥርዓቱንም ሁሉ ተማረ። መለኮታዊ ምስጢርንም ተቀበለ። በየቀኑ ሁሉ የሐዋርያው ጳውሎስን ትምህርት ይሰማ ነበር። የጽድቅን ሥራ መሥራትና ንጽሕናን፣ ለበጎ ሥራ መጠመድ፣ ትጋትን፣ ቅንነትን፣ የዋህነትን፣ ጾምን፣ ጸሎትን፣ ሰጊድ በላዩ ተጨመረ። በእነዚህ ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ተአምራቶች እንዲያደርግ በርኩሳን አጋንንት ላይ ሥልጣንን ሰጠው። በሚያደርገው ተአምራትም ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው። ደግሞ ሚስቱንና ወላጆቹን አስገባቸው። ከካህዲያንም አንዱ ለሰይጣን ሊሰዋ ወደ ጣዖት ቤቱ በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮኸ። እርሱም ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያም የነበሩ የቅዱስ ኩትን አምላክ አንድ እርሱ ብቻ ነው እያሉ ጮኹ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው የክርስትና ጥምቀትንም ተጠመቁ። ከዚህ በኋላም ከቀላውዲዮስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው። ስለ ሥራውም ጠየቀው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋትን ገርፈው እንዲያስሩ ታዘዘ። ይህንንም አደረጉበት። የሀገር ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑም ሊገሉት ወደዱ። መኮንኑም ሸሸ። ቅዱስ ኩትንንም ከማሰሪያው ፈተው ከደሙም አጥበው ተሸክመው ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናትን ኑሮ የወደደው እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር አንድነት አረፈ። ከዕረፍቱ በኋላም ቤቱን ቤተ ክርስቲያን አድርገው ሥጋውን በውስጡ አኖሩ። ጌታችንም ከሥጋው ብዙዎች ታላላቅ ታምራቶችን አሳየ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚህች ዕለት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኩትን ሐዋርያ፣ ቅዱስ እንድርያኖስ ሰማዕት፣ ቅዱስ አውሳቢዮስ ሰማዕት፣ 2000 ሰማዕታት የአባ ኖብ ማኅበር። ወርሃዊ በዓላት አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ፣ 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ፣ የብሔረ ብፁዓን ጻድቃን
አባ መልከጼዴቅ ዘሚዳ ኢትዮጵያዊ፣ ቅዱስ ዞሲማስ ጻድቅ ዓለመ ብፁዓንን ያየ አባት። ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም። የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 36 እስከ 38። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድነት ያድርግልን። ከሚሰማው ከሚታየው ከክፉ ነገር ሁሉ በቸርነቱ ይሰውረን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።